ሕዝቡ የዘንባባ ዝንጣፊ ይዞ አውናድን ሆሳዕና ሆሳዕና በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። እየወደቁ ሰገዱለት። በዘንባባ ዝንጣፊ ጨርቃቸውን መሬት እያነጠፉ በእልልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በተዋረደ የአህያ ግልገል ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው፣ አንተ የአማልክት አምላክ የእስራኤልም ንጉሥ እግዚአብሔር ብሩክ ነህ እያሉ እያመሰገኑ ተቀበሉት። ከመድኃኒትነቱ የተነሣ ከቤቱ መሠረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም እግዚአብሔር ሰኹም ይኹን ክብራት ሕወቴና ሓተይና ያዜብ ሰባዊት ተኸታተልቲ ከመይኒኹም ሰላም ድኹም ኣነ ሰላም ይኹም መስገን እንኳዕ ኣብፅሐኩም ንሻምናይት ሰንበት ሆሳዕና በአርያም። እዚ ሆሳዕና በአርያም ዝብል ቃል ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ ኣድግን ኣብ ገልገል ኣድግን ተወጢሑ ካብ ከባቢ ደብረ ዘይት ናብ ከተማ ኢየሩሳሌም ብክብሪ ከኣቱ ከሎ ዝተባሃለ እዩ። ማቴዎስ ምዕራፍ 21 ፍቕዲ 4-5 ዋላ እኳ ሓደ ፈሪሳውያን ሄሮድስ ክቐትሉኻ ይደልዩ ኣሎ እሞ ካብዚ ወፂኻ ናብ ካልእ ስፍራ ኺድ እንተበልዎ ነቢይ ካብ ኢየሩሳሌም ወፃኢ ክመውት ስለ ዘይግብኦ ናብ ኢየሩሳሌም ክኸይድ ከም ዘለዎ ሽዑ እውን እንተኾነ ክሳብ እቲ ብስም እግዚአብሔር ዝመጽእ ብሩኽ እዩ ዝብሉ መዓልቲ ከም ዘይርእይዎ ኣረዲእዎም ነበረ። ሉቃስ 13 ፍቕዲ 31-35 ኣብ ወንጌል ተጻሒፉ ከም እንረኽቦ ጎይታና ናብ ኢየሩሳሌም ቅድሚ ምእታው እቲ ኣብ ትንቢት ዘካርያስ ዝተጻሕፈ ቃል ምእንቲ ክፍጸም ንኽልተ ደቀ መዛሙርቱ ናብ ቅድሚኦም ኣብ ዘላ ዓዲ ኸይዶም ኣድጊ ምስ ዒሉኣ ካብቲ ተኣሲሩሉ ዘላ ፈቲሖም ከም ዘምጽኡሉ ገበረ። ንሳቶም እውን ክዳውንቶም ኣብ ዝባን ኣድጊ ምስ ጎዝጓዙ ጎይታና ኣብ ልዕሊኣ ተወጢሑ ናብ ከተማ ኢየሩሳሌም ክኣቱ ከሎ ብዙሕ ህዝቢ ይኽተሎ ነበረ። ካብኣቶም ዝስዕብዎ ዝነበሩ መብዛሕትኦም ክዳውንቶም ኣንጸፉሉ፣ እቶም ዝተረፉ እውን ጨናፍር ኣእዋም እናሰልዑ ኣብ መሬት ብምንጻፍ ክብሩን ዝናኡ ንኹሎም ነቢያት ጎይታኦምን ኣምላኾምን ምዃኑ ይገልጹ ነይሮም። እቶም ሓቢሮም ምስኦም ዝጓዓዙ ዝነበሩ እውን ደስ ስለ ዝበሎም ድምፆም ዓው ብምባል ሆሳዕና ንወዲ ዳዊት እቲ ብስም እግዚአብሔር ዝመጽእ ብሩኽ እዩ፣ ሆሳዕና በአርያም ይብሉ ነበሩ። ብፍላይ እውን ኣልዓዛር ካብቶም ሙታን ምትንስኡ ብምርኣዮም ደስ ኢልዎም ይምስክሩ ነበሩ። ዮሐንስ 12 ፍቕዲ 17-18 ሉቃስ 19 ፍቕዲ 39 ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ሰብ ናይ ምዃን ቀንዲ ዕላማ ንወዲ ሰብ ኣዳም ናብ ቀዳማይ ክብሩ ማለት ናብ ገነት ንምምላስ እኳ እንተኾነ ወዲ ሰብ ግና ኢዱ ዘርጊሑ ኣይተቐበሎን። ምክንያቱ ክርስቶስ ምድራዊ ንጉሥ ስለ ዘይኮነ እዩ። ጎይታና ግና ናይዚ ዓለም ሓሳረ መከራ ብምምራጽ ናይዚ ዓለም ጥበብን ሓይልን ስልጣንን ኩሉ ኸንቱ ምዃኑ እናገለጸ ሰማያውያን ናይ ሰማይ ዘበለ ኩሉን ክደልዩ ከም ዘለዎም መሃረ። ነዚ ምስክር ዝኾነና ኣብ ኣድግን ገልገል ኣድግን ምውጥሑ እዩ። ኣድጊ ምርኡይ ሰብ ዘይውጣሓ በኣና ዝተናዕቐት እንስሳ እያ። እንተኾነ ግና ንሱ ጎይታና ትንቢት ምእንቲ ክፍጸም ኣብ ኣድግን ገልገል ኣድግን ተወጢሑ እናተመስገነ ናብ ከተማ ኢየሩሳሌም ኣተወ። ኣቐዲሙ ብዙሓት ዝተፈላለዩ ሰባት ናይ
ናይ መፈራርሒ ቃላት እኳ እንተተነገሮ ንኽስቀልን ዓለም በጃ ዝኾነሉ ቦታ ኢየሩሳሌም ጥራሕ ስለ ዝኾነ ናብ ኢየሩሳሌም መጸ። እታ ኣድግን ገልገላን ናይ ኣዳምን ሔዋንን ምስ ደቆም ምሳሌ ክኾና ከለዋ ተኣሲረን ምጽንሐን ድማ ኩሎም ደቂ ሰባት ብምኽንያት ርኩሳን መናፍስቲ ካብ ኣምላኾም ምርሓቆም ብማእሰረ ኃጢአት ተኣሲሮም ኣብ ፍርዲ ከም ዝነበሩ ጎይታና ድማ ተፈቲሐን ክመጻሉ ስለ ዝኣዘዘ ንሐዋርያት ናይ ክህነት ስልጣን ሂቡ ካብ ናይ ኃጢአት ማእሰርቲ ፈቲሕኩም ናይ ሃይማኖት ትምህርቲ ምሂርኩም ደቀ መዛሙርቲ ግበርዎም ብምባል ዝኣዘዞ ቃል የመልክት። ማቴዎስ ምዕራፍ 28 ፍቅዲ 19 ማርቆስ 16:15 ሰይጣን እንተተኸራኸረኩም ንጎይታ የድልይዎ እዮም ኢልኩም ብመንገዲ ጽድቂ መሪሕኩም ናባይ ኣምጽእዎም ኢሉ ከም ዝለኣኾም ዘረድእ እዩ። ጎይታ ነቢያት ዝኾነ ኣምላኽና መድሓኒና ኢየሱስ ክርስቶስ እቲ ህዝቢ ብዝለመዶ ስርዓት ንምምሃር ናይ ነቢያት ስርዓተ ተኸቲሉ እዩ። ኣቐዲሞም ዝነበሩ ነቢያት ናይ መከራ ዘመን ከም ዝመጽእ ንምግላጽ ኣብ ፈረስ ተወጢሖም ኣብ ውሽጢ ከተማ ይዞሩ ነይሮም። ናይ ምሕረት ዘመን ከም ዝመጽእ ንምግላጽ ድማ ኣብ ኣድጊ ተወጢሖም ይዞሩ ነበሩ። ጎይታናን መድሓኒናን ኢየሱስ ክርስቶስ ከዓ ናይ ሰላምን ሓጎስን ዘመን ምምጻኡ ክገልጽን ነቲ ኣብ መንጎ እግዚአብሔርን ደቂ ሰባትን ኣብ መንጎ ሰብን መላእኽትን ኣብ መንጎ ስጋን ነፍስን ዝነበረ ጽልኢ ቅርሕንቲ ከም ዘብቅዐን ዕርቅን ሰላምን ምውራዱ ከረድእ ኣብ ልዕሊ ኣድጊ ተወጢሑ ንህዝቡ ተረኣዮም። ንጎይታናን ኢየሱስ ክርስቶስ ክብሪ ናይ ባህሪኡ ስለ ዝኾነ ክብሩን ምግላጽ እቶም ዝኽተልዎ ዝነበሩ ህዝቢ ኣብቲ ዝኸደሉ ዝነበረ መንገዲ ከይተረፈ ክዳውንቶም ከምኡውን ልምሉም ጨንፈር ስየ ከም ምንጻፍ ኣንጸፍሉ። ኣሸንኳይዶ ንሱስ እታ ንሱ ዝተወጣሕላ ኣድጊ እውን ክብርቲ እያ እሞ መሬት ከይትረግጽ ኢሎም እዮም ካብ ዝባኖም ክዳውንቶም እናውጽኡ ዘንጽፉሉ። እዚ ኩሉ ዘረድአናን ዝገልጸልናን ዝምህረናን እቶም ብቕንዕና ንዕኡ ዝስዕቡ ሰባት ክሳብ ክንደይ ከም ዘኽብርዎ ከምኡውን ንዕኡ ጥራይ ዘይኮነ ንሱ ንዝመረጾምን ንዝሓረዮምን ኩሎም ድማ ብዓብዪ ትሕትና ከም ዘኽብሮም እዩ። ነዚ ከረድአና ከሎ ሐዋርያት ቅዱስ ጳውሎስ ናብ ሰብ ሮሜ ኣብ ዝጸሓፎ መልእኽቲ ምዕራፍ 8 ፍቅዲ 33 ንሕሩያን ኣምላኽከ መን ክኸሶም ይኽእል ብምባል ጽሒፉልና እዩ። ናብቲ ቁልቁል ደብረ ዘይቲ ምስ ቀረቡ ደቀ መዛሙርቱ ደስ እናበሎም ብዓብዪ ድምፂ እቲ ብስም እግዚአብሔር ዝመጽእ ንጉስ ዝተባረኸ እዩ፣ ሆሳዕና ኣብ ኣርያም ክብሪ እናበሉ የመስግኑ ነይሮም። ኣብ ከተማ ኢየሩሳሌም በዓል ፋሲካ ንምኽባር ተኣኪቦም ዝነበሩ ኣይሁድ ክቡር ንጉስ ናይ ሰላም ኣምላኽ ምዃኑ ንምምስካር ናይ ስየ ቆጽሊ ሒዞም ክቕበልዎ ወጹ። ስየ ናይ ዓወትን ሰላምን ምልክት እዩ። ከምቲ ናይ ኣብርሃምን ይስሐቅን ያዕቆብን ስየ ሒዞም ዘመስግንዎ ዝነበሩ ንሳቶም እውን ከምኡ ክዳውንቶም ኣንጺሆም ስየ ሒዞም ምኽባሮምን ምስዓቦምን ሓደ ዓይነት ተመሳሳሊ እዩ። ብኻልእ ወገን ድማ ንኣምላኽነቱ ዝተጠራጠሩን ዕሩቕ ብእሲ ወዲ ዮሴፍ ዝመስሎም ፈሪሳውያንን መምህራንን ሕግን ከመይ ኢሉ ከምዚ ምስጋና ይምስገን ብምባል ተቖጢዖምን ጉህዮምን ነይሮም። ዮሐንስ ምዕራፍ 6:42 ማቴዎስ 13:54-56 ሉቃስ ምዕራፍ 19:39-39 ንሱ ግን ነቶም ተጠራጠርትን ትዕቢተኛታትን ንኸሕፍር ካብ ኣፍ ህፃናት ምስጋና ኣዳለወ። መዝሙር ምዕራፍ 8:2 ማቴዎስ ምዕራፍ 21:16
ወዲ ሰብ ለምውን እንተኾነ ምድራዊ ዝኾነ ክብርን ስልጣንን ክደሊ ነቲ ሰማያዊ ርስቱ ይስእኖ ኣሎ። ከምኡውን ናይ ትምኒት ስጋኡ ግዙእ ብምዃንን ናይ መድሓኒና ኢየሱስ ክርስቶስ ናይ ትሕትና ትምህርቲ ዘንጊዑ እምቢ ኣየስተውዕልን ብምባል ብትዕቢት ናይ ባዕሉ መንገዲ እናመሃዘን ብመንገዲ ናይ ሓሶት ኣምላኽ ኣባ ሓሶትን እናኸደን እናተወንጨፈን ይርከብ። እግዚአብሔር ግና ህዝቡ ክጠፍእ ስለ ዘይደሊ ካብ ዝኸድዎን ካብ ዝጠፍኡሉን ቦታ ኩሉ ተመሊሶም ክመጹሉ እዩ ዝቐድም። ዘካርያስ ምዕራፍ 13 ፍቕዲ በስማም ይቅርታ ዘካርያስ ምዕራፍ 1 ፍቕዲ 13 ሕጂ እውን ናይ ሐዋርያት ናይ ክህነት ኣሰር ንዝተቐበሉን ዝሓዙን ካህናት ብሓጢኣት ንዝተኣሰረ ኩሉ ፈቲሖም ከምጽኡሉ ኣዚዝዎም እዩ። ከምቶም ሐዋርያት ትእዛዙ ሓልዩ ብቕንዕና ንቕድሚት ዝጐይ ሐዋርያ ይህሉ ዶ ይኸውን? ነዚ ዘይምግባር ዝኽስስን ዘዕቕጽዕን ምዃኑ ኣቐዲሙ ኣብ ትንቢት ሕዝቅኤል ምዕራፍ 33 ተገሊጹ ኣሎ እሞ ነስተውዕለሉ። ፈቲሕኩም ኣምጽኡለይ ዝበለ ነታ ዓባይ ኣድጊ ኣደ ጥራይ ዘይኮነትስ ነታ ዒሉ እውን እዩ። ስለዚ ካህን መምህረ ንስሓ ንወለዲ ጥራይ ዘይኮነስ ንደቆም እውን ምእንቲ ከይጠፍኡ መኺሩ ምዒዱ ናብ ቤተ ክርስቲያን ከምጽኦም ይግብኦ። ናይ ሓጥኣት ጾር ምሽካም ከይለመዱ ከለዉ ናይ ጎይታ መስቀል ምሽካምን ቤተ ክርስቲያን ናይ ቤተ ክርስቲያን ምግልጋልን ከምዝለምዱ ምግባር ኣገዳሲ ዝኾነ መንፈሳዊ ዕዮ እዩ። ምክንያቱ ጎይታ ስለ ዝደልዮም ጎይታ ምእንቲ ክውጣሓ ዘምጽእዋ ኣድጊ ኣብ ትሕቲ ጎይታ ብስነ ስርዓት ተታሒዛ ዝነበረት እሞ ዝተሰርቀት እያ። ሎሚ እውን ወዲ ሰብ ንጎይታ ዘድሊ ኮይኑ ምእንቲ ክርከብ ስርዓት ኣልቦ ክኸውን የብሉን። ብእምነት ብሃይማኖት ስርዓት ተሓጺሩ ክርከብ ይግብኦ። ሆሳእና ማለት መድሓኒት ስለ ዝኾነ መድሓኒና ነለሊ ንድለ ንሱ እውን ጎይታና ኢየሱስ ክርስቶስ እዩ። ደቂ መዛሙርቱ ብሓድነት ሆሳእና በኣርያም ኢሎም ከም ዝዘመርሉ ንሕና እውን ክርስቶሳውያን ኢና። ሰዓብቲ ጎይታና ኢና እንብል ኩላህና ብሓድነት ዓው ብዝበለ ድምፂ መንነቱን ኣምላኻዊ ክብሩን ፈሊጥና ነመስግኖ። ካብ ሰማይ ንዝወረደልና መድሓኒት ሆሳእና ንወዲ ዳዊት ንበል። ኣብ ከባቢ መቕደስ ዝነበሩ ናይ ኢየሩሳሌም ህፃናት ከም ዘመስገንዎን ከም ዝዘመሩሉን ንሕና እውን ክብሩ ንግለጸሉ። ሐዋርያት ነታ ኣድግን ገልገል ኣድግን ምእንቲ ክውጥሕን ኢሎም ክዳውንቶም ኣብ ዝባነን ጎዝጊዞም እዮም። እቶም ዝተኸተልዎ ዝነበሩ ህዝቢ ክዳውንቶም ኣብ መሬት ኣንጺፎም እታ ኣድጊ ብልዕሊኡ ከም ትኸይድ ገይሮም እዮም። ሕጂ እውን ኣብ ልቢ ነፍሲ ወከፍና ጎይታና ክድይብ ክውጣሕ ይደሊ ኣሎ። ኣብ ኣፍ ደገ ደው ኢሉ ማዕጾ ይኹሕኩሕ እዩ ዘሎ። ራእይ ዮሃንስ ምዕራፍ 3 ፍቕዲ 20 ስለዚ እንታይ ኣንጺፍና ክንቅበሎ ተዳሊና ኣሎና? ድምፁኸ ሰሚዕናዮ ዶ ንኸውን? ልብናስ ንሱ ጎይታ ኣትዩ ክቕመጠሉስ ክውጥሓሉስ ጸርዩ ተነጺፉ ጸቢቑ ይጽበዮ ዶ ኣሎ? እግዚአብሔር ኣምላኽ ልብና ብንስሓ ተሓጺቡ ፍቕርን ጽቡቕ ግብርን ተነጺፉ ጽቡቕ ክጸንሖ ይደሊ ኣሎ። እዚ ምግባር ተሪፉ ልብና ብናይ ሓጢኣት ስራሕ ብኽፉእ ትምኒት ብተንኰል ሕማቕ ቅንኢ ብቂምን በቀልን ዝኣመሰሉ ተመሊኡ ኣብ ውሽጥና ንሱ ዘይፈትዎ ስራሕ እንሸይጥን እንልውጥን ተደኣ ኮይንና ግና ቤተ መቕደስ ሰብነትና ከም ዘበላሸና ፈሊጥና ህዝቢ ባዕልና ሰብነትና ምጽራይን ምንጻህን ንጀምር።
ከምቲ ኣብዚ ዑደት ሆሳዕና ጎይታ ምስ ደቀ መዛሙርቱ ምስ መጸ ቤተ መቕደስ ኣይሁድ ረሲሑ ስለዝረኸቦ ካብ ገመድ ጭጉራፍ ተቲዑ ንኹሎም እናገረፈ ከም ዘውፅኦም ንዓና እውን ካልኣይ ግዜ ምስ ኩሎም ቅዱሳኑ ኣብ ዝመጸሉ እዋን ብመቕዘፍተ ጥብጣቤ ብናይ መዓት ጭጉራፍ ከይቐጽዐናን ካብ ቤቱ እውን ከየውፀናን ምጥንቃቕ የድሊ። ንጽህና ዝፈቱ ኣምላኽ እዩ እሞ ናይ ክርስቲያን ሰብነት እውን ናይ እግዚአብሔር መሕደሪ ቤተ መቕደስ እዩ። ቀዳማይ ቆሮንጦስ ምዕራፍ 3 ፍቅዲ 16 እስካብ 17 ስለዚ እውን ንጠንቀቐሉ ብናይ ጽድቂ ስራሕ ከም ዝጽብቕን ከም ዝምልክዕን ንግበር መድኃኒት ዝኾነ ናይ ጎይታና ስጋን ደምን ምቕባል ሰብነትና ብንስሓ ነዳሉ ምስኡ ንዘለዓለም ምእንቲ ክንነብር ምስ ቅዱሳኑ ኣብ ሰማያት ንምስጋና ክንበቅዕ ክነመስግኖ ምእንቲ ክንክእል ሎሚ ንቂሕና ኣኻብ ድቃስና ተባራቢርና ስንቂ ዝኾነና ናይ ክርስቶስ ስጋን ደምን ንቀበል። ምክንያቱ ኣዝዩ ነዊሕ ዝኾነ ጉዕዞ ይጽበየና ስለ ዘሎ ንኣብነት ነቢይ ኤልያስ ኣብ ናይ እግዚአብሔር እምባ ክበጽሕ ዘኽኣሎ ካብ እግዚአብሔር ዝተውሃቦ እንጌራ ስለ ዝበልዐ እዩ። ቀዳማይ ነገስት ምዕራፍ 19 ፍቅዲ 5 እስካብ 9 ንሕና እውን ናብ ኢየሩሳሌም ሰማያዊት ንኽንበጽሕ ዘኽእለናን ዘብቃዕናን ካብ ሰማይ ዝወረደልና ናይ ክርስቶስ እንጌራን ንምብላዕ ማለት ስጋኡን ደሙን ንቀበል። ዮሐንስ 6 ምዕራፍ 6 ፍቅዲ 32 እስካብ 40 ናብዚ ዓብይ ክብሪ ምእንቲ ከብቃዕና ናይ ልዑል እግዚአብሔር ኣምላኽና ቅዱስ ፍቃዱ ይኹነልና። ናይ ኣዴና ቅድስት ድንግል ማርያም ኣማላድነት ናይ ቅዱሳን መላእኽቲ ተራዳእነት ናይ ኩሎም ቅዱሳን እግዚአብሔር ኣማላድነት ጸሎት ኣይፈለየና። አሜን አሜን አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይሁን አሜን። ዝወደቕነት ነአፍቲ ጓል መላእኽቲ ተኣርመለይ እንኳዕ ብጽሕና ብድጋሚ ሻሙነይቲ ሰንበት ሆሳዕና ማለት እዩ። ኣንቢበዮ ነዊሕ እዩ ቅልጥፍ ቅልጥፍ ኢለ እምብቦ ነይረ። ስለዚ እቲ ዝተጋግኽዎ ጋእ ዝበልክዎ ተመሊሰ ስለ ዘንብቦ ዝነበርኩ እታ ካልአይቲ ተመሊሰ ዘንብባ ነበርኩ። ነዳምፅ ኩራት ኣሕዋተይ ኣብ ብርሃነ ትንሳኤ ከዓ ብሰላም ይብቅዐና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይኹን አሜን። ብኻልእ ቪድዮ እስካብ ዝመፀኩም ሰናይ ቅንያት